በመዳን ቤት ስንሰራ አብዛኞቻችን የምንሰራቸው ስህተቶችና የማናገናዝባቸው ወይም ደግሞ እኛ ላይ ጉዳት ያደርሱብና ብለን የማናስባቸው ነገሮች ምንድን ናቸው? በተለይ ኮንትራት እህቶች፣ አሁን ላይ በኮንትራት እየመጣችሁ ያላችሁ እህቶች መዳን ቤት የምትሰሯቸው ስህተቶች እናንተን የማትወጡበትና የእናንተን ህይወታችሁንም እስከ ማሳጣት እንዲሁም ደግሞ እስር ቤት እስከ ማስወረር ድረስ የሚያደርሱ ችግሮች ምንድን ናቸው? እናንተስ እንደምንድን ነው እነዚህን ነገሮች የምታደርጓቸው? ከችለተኝነት ካለማወቅ ወይስ ደግሞ ከምን የሚለውን ነገር ዛሬ በአጠር አድርጌ ለእናንተ ለማስተላለፍ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ይህን ቪዲዮ ስትከታተሉ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ ለብዙ እህቶቻችን እንዲደርስልን አድርጉልኝ። በተለይ ደግሞ ለኮንትራት እህቶች ከኮንትራት ለመጡ ማለት ነው ለእነሱ እንዲደርስ አድርጉልኝ። እንግዲህ ይሄ ቪዲዮ የሚመለከተው በብዛት እነሱን ስለሆነ ያው እኛ ወተን የምንሰራ ወተን ነው የምንሰራው። ብዙም ይሄ ነገር ለኛ አስፈላጊ ነው ብዬ አላስብም። ግን በተለይ ደግሞ አዲስ ለመጣችሁ ወይም ደግሞ ባህር ለገባችሁም ይጠቅማችኋል ብዬ አስባለሁ። በተለይ ቋንቋ ለማትችሉ በጥቅሉ ማለት ነው። ምንድነው እንግዲህ ምንጊዜም መግቢያ ላይ እንደምለው ሰላምና ፍቅር ለምየ ሀገራችንን ሰላም ህዝቦቿን ፍቅር ያድርግልን። እኛንም በስደት የምንኖር እህት ወንድሞችን በሰላም ለሀገራችንም የሚያበቃን ያድርገን። ፈጣሪ አምላክ ወጥቶ ከመቅረት ይጠብቀን፣ ወጡ ቀሩ ከመባል ይጠብቀን። በእግር ወጥቶም በሳጥን ከመመለስ ፈጣሪ ይጠብቀን። ሀገራችንን ሰላም ያድርግልን። ጦርነት በቃ ይበለን። ያዘኑ የተከዙ ያነቡ አይኖችም የሚስቁበትን ቀን ቅርብ ያድርግልን ብያለሁኝ። የተራበ የሚበላበት የተጠማ የሚጠጣበት ሰላምና ፍቅር የሰፈነባት ሀገር እንድትሆንልን ሁልጊዜም እመኛለሁ። ወደ ዛሬው ሀሳቤና ወደ ዛሬው ፕሮግራም ይሄዳለሁኝ። ቻናሉን ግን ላይክ እያደረጋችሁ መጀመራችሁን አትርሱ። ሸርም አድርጉት፣ አይጎዳችሁም። ዛሬ ይዤላችሁ የመጣሁት በቅድሚያ ከኮንትራት እህቶቼ ስጀምር አብዛኞቻችን ከኢትዮጵያ ስንመጣ ብዙዎቻችን በሚባል ደረጃ እዚህ ጋር የጠበቅነው ነገር ሳይሆን ይቀርና ከኮንትራት ለመጥፋት በነገራችን ላይ ሆዴን ዛሬ ነፍቶኛል። እንግዲህ መድኃኒት የምታውቁ ንገሩኝ። ብዙዎቻችን እኛ የጠበቅነው ነገር ሳይገጥመን ይቀርና አማራጭ የምናደርገው በብዛት ምንድን ነው? ከኮንትራት ቤት መጥፋት። አንደኛ ከኮንትራት ቤት ስንጠፋ ችግሩ ከዛው ከምንጠፋበት ቤት ይጀምራል። ከምንጠፋበት ቤት እንዴት ነው የሚጀምረው ካላችሁኝ፣ ብዙ ጊዜ እኔም ጋር የሚያወሩ ልጆች አሉ። ብዙ ጊዜ ቤቱ ካሜራ የለውም ወይም ደግሞ ቤቱ ምንም ነገር የለውም፣ ሰዎቹ ቀን ይተኛሉ፣ ቤቱ ክፍት ነው፣ በሩ 24 ሰዓት ክፍት ነው፣ መውጣት ይመቸኛል የሚሉ በጣም ብዙ እህቶች አሉ። በጣም በርካታ ማለት ነው። ነገር ግን አሁን ሰዓት ላይ እንኳን አይደለም እዚህ ሳውዲ አረቢያ ወይም ደግሞ የትኛውም አረብ ሀገር ላይ ኢትዮጵያ ላይ ራሱ ካሜራ የሌለበት ቤት የለም። ኢትዮጵያ ላይ ማለት ነው። አሁን ኢትዮጵያ ላይ እንግዲህ ካሜራ አይታወቅም ነበር በፊት። አሁን ግን ካሜራ የሌለበት ቤት የለም። ምክንያቱም ሁሉም ቤት ካሜራ አለ። ሁሉም ካሜራ ገጥሞ ያለበት ሁኔታ ነው አሁን ሀገራችን ላይ ማለት ነው። በጣም ዝቅተኛ ኑሮ ላይ የሚኖሩ እንኳን ለካሜራ ለሆዳቸው ዳቦ መግዣ ያጡ እህት ወንድሞቻቸው ወይም ቤተሰቦቻችን ካልሆኑ በስተቀር በጣም ትልልቅ ቤቶች በተለይ ደግሞ አዲስ አበባ ላይ በተለይ ትልልቅ ከተሞች ላይ ካሜራ የሌለበት ቤት የለም ማለት ነው። ያ ካሜራ ደግሞ አሁን ላይ ዘመኑ እየዘመነ በመጣ ቁጥር እንደ በፊቱ የሚታይ የሚገተር ካሜራ ወይም ደግሞ ፊት ለፊት የሚታይ ካሜራ ወይም ደግሞ ቦግልም እያለን እዛ አለሁኝ የምትላችሁን ካሜራ አይደለም የሚገጥሙት። ይህን ነገር የሚያደርጉት ምንድን ነው? ወይ የበሩ ግድግዳ ለጠፍ የምትደረገው አትታይም፣ በሩ ነው የምትመስለው። በበሩ ተመሳሳይ ያሰሯታል። አለያ ደግሞ የውጭ መብራቶች ላይ ማለት ነው፣ የውጭ መብራቶች ላይ ይለጥፏቸዋል። ሁሉም እንግዲህ የአረብ ቤት የውጭ መብራት አለው። ከግቢ እስከ ውጭ፣ ከግቢ ውጭ ወጣን እስከምንሄድበት ድረስ የግቢ መብራት አለው ማለት ነው። እንደገና ሁለተኛ ደግሞ የመንገድ ዳርም ካሜራዎች አሉ። እዛ መብራቱ ላይ ካሜራውን መለጠፍ ይቻላል። አንድ እሱ ነው። ቤቱ ካሜራ የለውም ብላችሁ መደምደም አትችሉም። ለምን? አንዲት እህታችን የቪዲዮውን እዚህ ላይ መለጠፍ ስለማልፈልግ ነው፣ ምናልባት ስለቻናል ችግር ያመጣል ብዬ ስለፈራሁ እንጂ ምንድን ያደረገችው ሻንጣ ይዛለች፣ ቆሻሻ ፌስታል ይዛለች። ልክ እንደሚጠፋ ሰው እየተደናበረች ነው የምትወጣው። አንደኛ ስትወጡ ቢያንስ እንኳ ሻንጣ አትያዙ። መውጣት ከፈለጋችሁ በጣም አስቸጋሪ ቤት ከሆነ ያላችሁበት፣ በጣም ከባድ ደረጃ ላይ ከሆነ ያላችሁት፣ ሰዎቹ ቤት ውስጥ እያሉ የምትወጡ ከሆነ በቃ ሻንጣ ለመያዝ
አሁን ልጅቷ በደንብ ታስታውቃለች። የእጅ ሻንጣ ይዛለች። እቺ ከኢትዮጵያ ስንመጣም ሆነ የሆነ ቦታ ስንንቀሳቀስ በኋላችን እዚህ ላይ አድርገን የምንይዛትን ሻንጣ ይዛለች። እንክርፍፍ አድርጋ ነው ደግሞ በጥቁር ፌስታል እንኳን አደረገችው። አንከርፍፋ ይዘዋለች። ያንን ይዛ እየወጣች የቆሻሻ ፌስታል ይዛ እየወጣች መኪናው በስነ ስርዓት ይታያል። መኪና ውስጥ ስትደናበር ትታያለች። እጅ በእጅ እጅ ከፍንጅ ተያዘች ማለት ነው። ስለዚህ እዚህ ሀገር ስትወጡ ከተያዛችሁ ደግሞ እጅግ በጣም ከባድ ነው። ፖሊስ ጣቢያ ብትሄዱም ከባድ ነው። አረቦቹም ጋር ተመልሳችሁ ብትሄዱ ከባድ ነው። በቃ ህይወታችሁን በሙሉ ሲኦል ነው የምታደርግባችሁ። በተለይ አረቧ ከያዘቻችሁ፣ ፖሊስ ሳይይዛችሁ አረቧ ከያዘቻችሁ በጣም መከራ ነው። በቃ ህይወታችሁን ሲኦል ነው የምታደርገው። ስልክ አትሰጣችሁም፣ ደሞዛችሁን አትሰጣችሁም፣ በዛ የተቀጣቀጣችኋለች። ስለዚህ ህይወታችሁን ገሀነብ እንዳታደርጉ ይሄን ነገር መጠንቀቅ አለባችሁ። በቃ መዳም ቤት ስትሰሩ የራሳችሁን ህይወት በራሳችሁ እጅ ገሀነብ እንዳታደርጉት ከዚህ ነገር መጠበቅና መጠንቀቅ አለባችሁ ማለት ነው። ስትወጡ እንዳልኳችሁ ካሜራ የለም ብላችሁ መዘናጋት የለባችሁም። እንዲሁም ደግሞ እኛ ቤት ካሜራ የለም ምንም ነገር የለም አትበሉ። አሁን ካሜራ ይኑር አይኑር የሚታወቅበት ጊዜ ላይ አይደለንም ያለ ነው። እንዳልኳችሁ መለጠፍ ስለሚችል ማለት ነው። ሌላው ከመዲያሞቻችን ጋር በጣም ተግባብተንና ፒሱነን እንድንኖር የሚያደርጉን ብዬ ትናንትና ወሳኝ የሆኑ 3 ነጥቦችን አንስቼላችሁ ነበረ። ዛሬ ወሳኝ ካልኳቸው ከ3ቱ የቀጠሉ 2 ነገሮችን እነግራችኋለሁኝ። እነሱም ምንድናቸው? አረብ ቤት ስንሰራ አረቦቹ ጋር ተግባብተን ተስማምተን እንድንኖር የሚያደርጉን ነገሮች ምንድናቸው ካላችሁኝ፣ ስራችንን አክብረን መስራት። ለምሳሌ ስራችንን አክብረን መስራት ስል እንግዲህ እኛ ኢትዮጵያውያኖች ለስራ በተለይ ለጽዳት ለምግብም አንታማም። በጣም እጅግ ሲበዛ ጎበዞች ነን። በዚህ እኔ ደረቴን ነፍቼ መናገር እችላለሁ። በጣም ጎበዞች ነን። ነገር ግን እኛ ምግብ ሰርተን እንበላለን የሚለው ደግሞ በጥያቄ ምልክት ይቀመጥልኝ። አብዛኞቻችን ለራሳችን ሰርተን ከምንበላ ይልቅ ሰርተን ለፍተን ብናበላ ነው የምንመርጠው እና በዚሁ አጋጣሚ እኛ በላንም አልበላንም በተለይ ምግብ የምትሰሩ እህቶች አስቤዛ ለመቆጠብ እያላችሁ ራሳችሁን የምትጎዱ አላችሁ። እዚህ ሀገር ላይ ካልበላችሁ በሽተኛ ነው የምትሆኑት። እናንተ በላችሁም አልበላችሁም አስቤዛው ከማለቁ እነሱም አስቤዛ ከማድረጋቸው አይቆጠቡም። ስለዚህ የመጀመሪያው በዋናነት ራሳችሁን መጠበቅ አለባችሁ። በሁለተኛነት ደግሞ ስራችሁን አክብራችሁ መስራት አለባችሁ። የምትሰሯቸውን ስራዎች በጥራትና በጥንቃቄ በቃ ይሄ ስራዬ ነው ብላችሁ መስራት አለባችሁ። አብዛኞቹ እህቶቻችን አሁን መዳማቸው ስትኖር በቃ በረዶ ሊቆሉ ነው የሚደርሱት። አይቀመጡም፣ ይሰራሉ። በቃ ያጸዱትን መልሰው ያጸዳሉ። ስልክ አይይዙም፣ ምን አይሉም። በጣም 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 በኃይለኛ ሲከንፉ ይውላሉ ማለት ነው። መዳማቸው ስትወጣ ደግሞ ጭራሽ ሽንት ቤት ሳያጡ ውሃ ደፍተው የሚወጡ እንዲሁም ደግሞ ገባ ብለው የሚወጡ ምንም ስራ የማይሰሩ 24 ሰዓት መዳማቸው ከሌለች 24 ሰዓት ስልካቸው ላይ የሚቀመጡ እህቶች አሉ። ይሄ አግባብ አይደለም። ይሄ አንደኛ ታማኝነትን ማጉደል ነው። እሷ ስትኖር እሷን ብቻ ፈርታችሁ የምትሰሩ ከሆነ እሷ ስትወጣ ደግሞ እሷን ስለሌለች እናንተ ሳሰሩ ቁጭ ብላችሁ የምትውሉ ከሆነ የሚያችሁ ፈጣሪ አለ። ስለዚህ እናንተ ስራችሁን አክብራችሁ መስራት ማለት ይሄ ነው። ስራችሁን አክብራችሁ በአግባቡ በስነ ስርዓቱ መስራት ያለባችሁን ነገር መስራት፣ እንዲሁም ደግሞ ማረፍ ባለባችሁ ሰዓት እሷ ኖረችም አልኖረችም ማረፍ ባለባችሁ ሰዓት ማረፍ ግዴታችሁን መብታችሁም ነው። ስራችሁን መስራት ግዴታችሁ ነው። ስራችሁን ሰርታችሁ ስትጨርሱ ደግሞ ማረፍ መብታችሁ ነው ማለት ነው። ስለዚህ ብዙዎቻችሁ የምታደርጉት ነገር እሷ ስትኖር በጣም ትለፋላችሁ፣ እሷ ስትወጣ ደግሞ በጣም ትቀመጣላችሁ። ይህ ለእናንተም ለእሷም ጥሩ አይደለም። አንደኛ እምነትን ማጉደል ነው እንዳልኳችሁ፣ ሁለተኛ ካሜራ ሊኖር ስለሚችል ሴትየዋ እሷ ቢያንስ ለእናንተ አሚነት አይኖራትም። በቃ እኔ ከዚህ እንደዚህ የሆነ ቦታ ብሄድ እንደዛ አድርጋ አትጠብቀኝ ነው የምትለው እና ካሜራ ሊኖር ስለሚችል ልትከታተላችሁ ስለምትችል ስለምትታዘባችሁም ጭምር እምነትም ስለምታጡ ስራችሁን አክብራችሁ ከሰራችሁ እሷ ብትኖርም ባትኖርም ሰርታችሁ ሲደክማችሁ ካረፋችሁ ስራ ካላችሁ በአግባቡ ከሰራችሁ መዳማችሁ ትወዳችኋለች፣ እንዲሁም ደግሞ ታከብራችኋለች ማለት ነው። እንግዲህ በዚሁ ቀጠል አድርጌ ደግሞ ራሳችሁን መጠበቅ እንዳልኳችሁ ራሳችሁን ስትጠብቁ ለምሳሌ ሻወር ስትወስዱ፣ ጽድት ስትሉ፣ ያላችሁን ልብስ በአግባቡ ስትለብሱ፣ የምትበሉትን የራሳችሁን ነፍስያችሁን ስትከባከቡ፣ ስትበሉ፣ ስትጠጡ ራሳችሁን
በቃ እናንተም ሰው እንደሆናችሁ ስታስመሰክሯት፣ ልክ ሰራተኛ መሆናችሁ ልታሳውቁ፣ ጉንብስ ቀናሽ ብስቁልቁል ምናምን ስትሉ ለራሷ የማትሆን ለእኔም ልጆች አትሆንም ለእኔም አትሆንም ነው የምትለው። ስለዚህ በሁለተኛ ራሳችሁን መጠበቅ አትርሱ። እንግዲህ መዳማችሁ ቤት መዳማችሁ እጅግ ያልጠበቃችኋት ገሃነብ የምትሆንበትንና እንዲሁም ደግሞ ከገሃነብነት ወደ ጥሩ ስነ ምግባር የምትለውጡባቸውን ነገሮች ራሳችሁ በራሳችሁ ጊዜ አረቦች ጋር ስትሰሩ የራሳችሁን ህይወት በራሳችሁ እጅ ገሃነብ ሲኦል የምታደርጉባቸውን በጣም መጥፎና አደገኛ ነገሮች እንዲሁም ደግሞ መዳሞቻችሁ ጋር ስትሰሩ እጅግ በጣም እንደ እናትና እንደ ልጅ ወይም እንደ እህትና እህት ተከባብራችሁ የምትኖርባቸው ነገሮች ብዬ ያሰብኳቸውን 2 ነጥቦች ነው ይዤላችሁ የመጣሁት የነበረው ዛሬ። በዋናነት ግን ስትወጡ ስትጠፉ አደራችሁ መጠንቀቅ ያለባችሁ ነገር ማብራት የለም ብላችሁ እንዳትዘናጉ። ማብራት አልኩኝ፣ ካሜራ የለም ብላችሁ እንዳትዘናጉ። ካሜራ የሌለበት የአረብ ቤት የለም። ሁሉም የአረብ ቤት ካሜራ አለው። ውስጥ ባይኖር ውጭ ላይ ይኖራል። አሁን ለምሳሌ ይሄ የኛ ቤት ውስጥ ላይ ካሜራ የለም። ሴትዮዋም ተናግራለች። ልብስ አንለብስም ማለት ቤትም ሰው ስለሌለ አንድ ልጅ ብቻ ነው ያላት። ልጇ ሲኖር ብቻ ልብስ እንደዚህ ተሸፋፍኖ ምን ብለን የምንለብሰው። እሷም ተናግራለች። አንድ ካሜራ ይሄ ድሮ ካሜራ ቁጭ የሚለው ነው ያለው። እሱም ተነቅሎ ነው የተቀመጠው። ውጭ ላይ ስትወጡ ግን ልብስ ልበሱ ባለ። ግቢ ውስጥ አሁን ዝም ብለን እንደዚህ ተገላልጠን መውጣት አንችልም፣ ምክንያቱም ካሜራ ስላለ። ግን አሁን ካሜራው የቱ ጋር ያለው ብላችሁ ብትፈልጉ እዚህ ግቢ ውስጥ ጭራሽ አታውትም፣ የለም። በቃ የለም። እሷ ስለነገረችን እንጂ ካሜራ ይኑር አይኑር የምናውቀው ነገር የለም። አይታወቅም፣ አያስታወቅም። ስለዚህ የተለያዩ ነገሮች ላይ ጣራ ላይ ሊለጥፉት ይችላሉ። የተለያየ ነገር ላይ እንደ ጌጥ አድርገው የሆነ ቦታ ላይ ሊለጥፉት ስለሚችሉ ጥንቃቄ አድርጉ ለማለት ነው ዛሬ የመጣሁት። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። በድጋሚ ሰላምና ፍቅር ለየሀገራችን፣ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ፎዚ ዩቲዩብ ስትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ደግሞ ሙቤ ስትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሁለቱንም ቻናል አሳድጉልኝ። እንዲሁም በሙቤ ቻናል ስር እንትን ላይ ሸር ያደረኩት ጊዜ ዩቲዩብ የሚል ዩቲዩብ አለ። እሱንም ሰብስክራይብ ያደረጋችሁ አበረታቱት። የምትፈልጉት የልብስ አይነት ካለ የባህል ጥበብ እንዲሁም ደግሞ ሽፎን፣ የተለያዩ አልባሳቶች እና የተለያዩ ግብአቶች ወይም ደግሞ ድርቆሽ፣ ቆሎ እንዲሁም ደግሞ ቡና እንደዚህ አይነት በርበሬ፣ ሽሮ በጥራትና በከፍተኛ በሆነበት ታማኝነት የትኛውም ሀገር ይልክላችኋል። ጊዜ ዩቲዩብን ሰብስክራይብ ስታደርጉት እዛው ከራሱ ስልክ ተቀብላችሁ እዛው ራሳችሁ ተነጋግራችሁ መስራት ማሰራት ማዘዝ ትችላላችሁ። ኢትዮጵያ እንደኔም ቤተሰቦቻችሁን ጋቢ ገዝታችሁ ሰርፕራይዝ ማድረግ የምትፈልጉ፣ ለቤተሰቦቻችሁ ልብስ አሰርታችሁ ሰርፕራይዝ ማድረግ የምትፈልጉ እንዲሁም ደግሞ ሽፎኖችን የተለያዩ ነገሮችን ለልጆቻችሁ ልጆች ያሏችሁ ለወንድሞቻችሁ ልጆች እንዲሁም ለህፃናት ለምትፈልጉት ሰው ብቻ የትኛውም ሀገር ኢትዮጵያም የትኛውም ጫፍ እስከ ጫፍ በአረብ ሀገራትም የትኛውም አረብ ሀገራት እንዲሁም ደግሞ አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ የትኛውም ቦታ ይልካል። በዚህ አጋጣሚ ላስታውሳችሁ ብዬ ነው። ያው ቻናሉን ሰብስክራይብ ያደረጋችሁ እዛው ላይ ብትጠይቁት የምትፈልጉትን መረጃ ይሰጣችኋል። አዲስ ስለሆነ የከፈተው አበረታቱት። ወዳችኋለሁ። ሰላምና ፍቅር ለየሀገራችን። መልካም ጊዜ። ፈጣሪ ከእናንተ ጋር ይሁን። ሀገራችንን እንጠብቅልን። ለሀገራችን ፍቅር ለህዝባችን ፍቅር ያምጣልን እላችኋለሁ። ወጥቶ ከመቅረት ፈጣሪ ይጠብቃል። ባይ